ዛሬ ሃይማኖትን የሚበርዝ ሃይማኖትን የሚያጠፋ ታሪክን የሚያበላሽ ሕዝብን የሚያለያይ ሕዝብን የሚከፋፍል የሚያራርቅ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። ክርስትና ዛሬ እየተሰደደች ነው፣ የደም ዋጋ እየከፈለች ነው። መልካም ልጅ ይስጣችሁ፣ የሚታዘዝ ልጅ ይስጣችሁ፣ የሚያከብር ልጅ ይስጣችሁ፣ ለእግዚአብሔር የሚገዛ ልጅ ይስጣችሁ። የዛሬ ልጆች የት ነው ያሉት? በዛሬ ጊዜ ማን ያልታመመ አለ? ሁሉም ታሟል። ሀገር ታማለች፣ ሕዝብ ታሟል፣ ሁላችንም ታመናል። ዛሬም ብዙ ክርስቲያኖች ዋጋ እየከፈሉ ነው። በሕይወታቸው ዋጋ እየከፈሉ ነው። በደማቸው ዋጋ እየከፈሉ ነው። ስቃይ አለ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ፣ ክርስትናችሁን ጠብቁ። እንጨክን፣ ግዴላችሁ፣ እንበርታ። አዎ እንበርታ፣ እንጨክን፣ እናሸንፋለን። ስለ ሃይማኖታቸው ሲሉ፣ ስለ አምላካቸው ሲሉ፣ ስለ ሰማያዊቷ ሕይወት ሲሉ ምድራዊውን ሕይወት ንቀው በምድር ላይ የተንከራተቱትን እናስባለን። ሰማዕታትን በምናስባቸው ጊዜ አንድም ሰማዕት በዚህ ምድር ላይ ደልቶት የኖረ በሰላም ያረፈ የተመቸው በእንክብካቤ ጊዜውን ያሳለፈ አንድም ሰማዕት የለም። አማን መነኑ ሰማዕት ጣዕማ ለዛ ዓለም ወካው ደሞሙ በእንተ እግዚአብሔር። ቅዱስ ኤፍሬም እንደተናገረው ሰማዕታት በእውነት የዚችን ዓለም ጣዕም ናቁ። ወካው ደሞሙ በእንተ እግዚአብሔር፣ ስለ እግዚአብሔር ሲሉ፣ ስለ ሰማያዊቷ መንግሥት ሲሉ ምድራዊውን ሕይወት ከመናቃቸውም በላይ ስለ እግዚአብሔር ሲሉ ደማቸውን አፈሰሱ። ሰማዕታትን በምናስብበት ጊዜ ይህንን ነው የምናስታውሰው፣ ይህንን ነው የምናስበው። ክርስትና እንዲህ ናት። አርሴማን ስናስባት እነዚህን ሁሉ መከራዎችና ስቃዮች እናስባለን። ያ አልፎ ዛሬ ብዙ ክርስቲያኖች አርሴማን በሚያስቡበት ጊዜ ዳም ሲጓዙ አርሴማን አነጋግሬ ልምጣ፣ አርሴማ በህልም እንደዚህ አለችኝ፣ አርሴማ በህልሜ እንደዚህ ነገረችኝ አይደለም። ክርስቲያኖች፣ ክርስትና ተኝተን በህልማችን የምናየው በህልም የምናስበው ምናብ አይደለም። በምድር ላይ የሚጨበጥ የሚዳሰስ ክርስትናችን ሰማያዊው ምድራዊ የሆነበት፣ ምድራዊው ሰማያዊ የሆነበት ታላቅ ምስጢር የተገለጠበት በምድር ላይ ልንሰራው ልንተገብረው የሚገባ እንጂ በህልም የምናየው ምናብ አይደለም። ተኝተን የምናየው ህልምም አይደለም። ክርስትና የሚሰሩት ነው፣ የሚተገብሩት ነው፣ በስራ ላይ የሚያውሉት ነው፣ በህይወት የሚገልጹት ነው፣ በስራ የሚተረጉሙት ነው። አርሴማን ስናስባት ይህንን ነው ከሷ የምንማረው። በዛሬ ጊዜ ማን ያልታመመ አለ? ሁሉም ታሟል። ሀገር ታማለች፣ ህዝብ ታሟል፣ ሁላችንም ታመናል። አዎ ዛሬ ስለ ስንቱ እንጸልያለን ወገኖቼ፣ ስለ ብዙ ነገር እንጸልያለን። እግዚአብሔር ይስማል፣ ጸሎታችንን ይስማል። መልካም ልጅ ይስጣችሁ፣ የሚታዘዝ ልጅ ይስጣችሁ፣ የሚያከብር ልጅ ይስጣችሁ፣ ለእግዚአብሔር የሚገዛ ልጅ ይስጣችሁ። የዛሬ ልጆች የት ነው ያሉት? የት ነው ያሉት? ምንድን ነው የሚሰሩት? አዎ ይቺ ክርስትና ከተመሰረተችበት ጊዜ ጀምሮ መስራቿ ኢየሱስ ክርስቶስ ተሰዶ በስደት የጀመራት ስለሆነች እስከ ዛሬ ድረስ ክርስትና እየተሰደደች ትኖራለች። አዎ እየተሰደደች፣ በተሰደድንበት ሁሉ እየበዛን
እንኖራለን። ክብር ምስጋና ለአምላካችን ይሁነው። እንበዛለን፣ እየሞትንም እንበዛለን። እና አርሴማ እየሞቱ ነው የበዙት። ዛሬ ደማቸውን እያፈሰሱ ነው እንዲህ የበዙት። አዎ ክርስቲያኖች እየሞቱ እየተሰደዱ እየተጨነቁ ይበዛሉ። ምክንያቱም ሀገራችን በየት ነው? በየት ነው በሉት፣ በየት ነው? እዚህ የሚቀራለ እዚህ የሚቀራለ የለም። ርስታችን ቤት ነው። ርስታችን ቤት ነው፣ በሰማይ ነው። ይሄንን ልናምን ይገባል። ይሄንን እናምናለን። ይሄ ሃይማኖት ነው። በሃይማኖት መነጽር በምድር ላይ ሀገር የለችንም። በሃይማኖት መነጽር ሀገራችን በሰማይ ናት። እነ አርሴማ ያንን ሁሉ ስቃይ ያንን ሁሉ መከራ እያዩ ምንም የማይመስላቸው ሰማያዊቷን ኢየሩሳሌም ሀገራቸውን አሻግረው እያዩ ነው። ወገኖቼ በሰይፍ ሲታረዱ ሳያማቸው ቀርቶ አይደለም። እግዚአብሔር ይሻላል ወገኖቼ፣ እግዚአብሔር ይሻላል። ድህነታችንን ይዘን እግዚአብሔርን ብንይዝ ይሻላል። እግዚአብሔርን ክደን ባለጠጋዎች ከምንሆን ይልቅ፣ አዎ ሃይማኖታችንን ክደን ባለጠጋዎች ከምንሆን ድህነታችንን እንመርጣለን። እግዚአብሔርን ይዘን እግዚአብሔር ይሻላል። እግዚአብሔርን ከያዝን ሁሉን አለን። እግዚአብሔርን ካጣን ግን ሁሉን እያለን ባዶአችንን ነው ወገኖቼ። ፈተና ሁሉ መውጫ አለው። ከጸኑ፣ ከበረቱ፣ ከታገሱ፣ ከጨከኑ ፈተናን ሁሉ ማሸነፍ ይቻላል። አዎ ከሚቻለን በላይ የሚመጣብን ፈተና የለም። እንታገስ፣ እንጨክን፣ ግዴላቸው፣ እንበርታ። አዎ እንበርታ፣ እንጨክን፣ እናሸንፋለን። እግዚአብሔር ሲለየን እኮ ነው የምንሸበረው። አዎ እግዚአብሔርን ከያዝን የሚያስፈራም የለም፣ የሚያስደነግጥም የለም። ያስጨክናል፣ እግዚአብሔር ያበረታል። ዛሬም ብዙ ፈተና አለ ወገኖቼ። ዛሬም ሕይወት ሰማዕትነት እያስከፈለ ነው። ክርስትና ሰማዕትነትን እያስከፈለ ነው። ዛሬም ብዙ ክርስቲያኖች ዋጋ እየከፈሉ ነው። በሕይወታቸው ዋጋ እየከፈሉ ነው። በደማቸው ዋጋ እየከፈሉ ነው። ዛሬም የነ አርሴማ ዕጣ ለብዙ ወገኖቻችን እየደረሰ ነው። ዛሬ ክርስትና ዛሬም እየተሰደደች ነው። እነ አርሴማን ሀገራቸው ሩቅ ነው። ክርስትና ናት አንድ ሀገር ያረገችን። ዜግነታቸው ሌላ ነው። ሮማዊ ናት። ክርስትና ናት አንድ ዜጋ ያደረገችን። የሁለታችንም ሀገራችን በሰማይ ነው። ምድራውያንማ እንደዚህ ያርዳሉ፣ እንደዚህ ደም ያፈሳሉ፣ እንደዚህ ያሰቃያሉ። ሀገራችን በሰማይ ነው። ያንን ሰማያዊውን ብርሃን እያዩ ወገኖቻችን ዛሬም ብዙ ሰማዕትነትን የተቀበሉ ክርስቲያኖች አሉ። በቃችሁ ይበለን። ዛሬም ብዙ መከራ አለ፣ ስቃይ አለ። ዛሬም ደም እየፈሰሰ ነው። የብዙዎች ደም በከንቱ እየፈሰሰ ነው። ዛሬ ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች፣ ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት።
ስቃይ ላይ ነው ያሉት። ክርስትና ዛሬም እየተሰደደች ነው። የደም ዋጋ እየከፈለች ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖርም። ለዘላለምም በዚህ ምድር ላይ አንቀርም። እንሄዳለን ሁላችንም። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። ዛሬ ሃይማኖትን የሚበርዝ፣ ሃይማኖትን የሚያጠፋ፣ ታሪክን የሚያበላሽ፣ ሕዝብን የሚያለያይ፣ ሕዝብን የሚከፋፍል፣ የሚያራርቅ፣ እርስ በርስ የሚያጋድል በሽታ መጥቶብን መከራ ላይ ነው ያለነው። መተሳሰብ ያስፈልጋል። መጽናት ያስፈልጋል። እግዚአብሔር ይታረቀን። እግዚአብሔር ይታረቀን። ሰላም ይስጠን፣ ፍቅር ይስጠን፣ አንድነት ይስጠን። ሃይማኖታችንን ከፈተና፣ ቤተ ክርስቲያናችንን ከመከራ ይሰውርልን። ሀገራችንን ሰላም ያደርግልን። ሕዝባችንን በአንድነት በስምምነት ያኖርልን።